ልጄ እኔ ልበሳጭልሽ እኔ ሰብርብር ልበልልሽ ያባትሽ እኮ አደራ አለብኝ ልጄ እኔ አለሁልሽ ዛሬ እድሌ ፍጹም አልታመነም። እነዛን ወንጀለኞች ስከተል አንቺን እጅ ረጣለሁ። አጠገቤ እንዳትደርስ ሰሜኑ ራሱ እንዳትጠራ። መች ነው የምትስተካከዩ? ለእናትሽ እንኳን የማትመለሽ ክፉ ሰው ነሽ። አፍሽን ዝጊ። መልስ አትመልሽልኝ። አረዲያ አማረብኝ ብለሽ ነው የምትጨው? እንከፍ ጭራሽ ይቅርታ እንደማለት ለእኔ ስድብ። አራረ ተይ እንጂ እኔ ያሹነኝ እግርሽ ስር ተደፍቼ ይቅርታ ምልሽ መቼም አላደርጉምሽ። እሱንማ እየመታ ልብሳችሁን ስትወረውርላችሁ ትወስናላችሁ። እስከዛ ግን ጠብቁ። ሰይጣን ልክ ብለሻል ሮማኒ። እቺማ ትንሽዬ ሰይጣን ነች። እኔም በድጋሚ እዚህ ግቢ ውስጥ ላያችሁ አልፈልግም። አብራራሹ ትዕቢተኛዋ ሰራተኛዋ ሮማን። ሰላም እንዴት ናችሁ ቤተሰቦች? የቻናሌ እንግዳዎች አዲስም የመጣችሁ በፊቶቹም እንዴት ናችሁ? ደህና ናችሁ? ያለሁላችሁን እግዚአብሔር ይመስገን። እንግዲህ አደይ ያ ባለፈው ሽማግሌ ነው ብርድ ልብስ ለብሶ እንግዲህ ወደ ቤት ሸኝ ብሎ ወደ ቤቱ ይዟት እየሄደ ነበረ። ከዛን ያው እነ ኪንጎ ያገኟትና እነ ዳይመንድ አድናታል። ወይም ኪንጎ ወይም ዳይመንድ ብያችሁ ነበረ። እንግዲህ አዲኖ ወደ ቤት ወስዶ ብዙ ነገር ተፈጥሯል። እዛ እንግዲህ ቅምጥልም እዛ አይተዋለች። እሷም ኪንጎም አብረው ሲነሱ ከፍራሹ ላይ እንግዲህ አይታቸው ይኸው እያለቀሰኝ ነው ሜዳውን አባቴ አንተ ብትኖር እኮ ማንም አይደፍረኝም ነበር። አባት ቢኖር ምንም ማድረግ አይችልም። እንግዲህ ልጁን ሲከታተል አይውል ወይም ደግሞ ይሄ አማች ሆነኛል ብሎ ሲከታተል አይውልም። በነገራችን ምንም አልሰራም፣ እንደ በፊቱ አይደለም። ኪንጎ ትቷታል። ተስፋ ቆርጦ ከእሷ ጋር ሆኗል እና እየተንከባከባትም ነው ደግሞ። እሷ ግን በጣም ታበዟለች። ቅምጥልም ትባለዋለች። በጣም ከሚባለው በላይ በቦክስ ነው መመታ፣ በእንትን ነው መመታ፣ ካልሾ ነው መመታ እያለችው ከእሷ ጋር ነው አብሮ ነው ያለው። እንግዲህ ከበፊት ጀምሮ ታዩታላችሁ እንግዲህ አብረው ነበሩ። ነገር ግን አሁን እሷ በጣም ታበዛዋለች። እሺ ብላ እንደ ዴቭ ማለፍ ነበረባት። እኔን አታምነኝም፣ ካላመንከኝ ደግሞ የራስ ጉዳይ ስትለው አምኖ ተቀበለ ማለት እንደማታደርግ ስለሚያውቅ አምኖ ተቀበለ ዴቭ ማለት ነው። ምንም ያረጉት ነገር የለም በነገራችን። እሷም እንደዛ መቀበል ነበረባት። ግን ያው እናቷ ጋር ሄዳ እንግዲህ እያለቃቀሰች ነበረ። እኔ ያለሁልሽ እንግዲህ እናትየዋ በእንትን ማለቴ እንደ ኪንጎ አትሆንም። ያው እንደ እናት እንጂ እንደ ኪንጎ አትሆንም። እኔ ያለሁልሽ ብትላት ልቧን ልታክምላት አትችልም። ስለዚህ አሁን እሷ ልቧ ቆስሏል። አባቴ ብትኖርልኝ አንተ እንደዚህ አልደፈረም ነበር እያለች ነበር። ነገር ግን አሁን እሷ ምንድን ነው ልቧ በቃ የሆነ እሳት እየተንቦገቦገ ስለሆነ የምትናገረውንም አታውቀውም። ዳይመንድ ደግሞ ወይ አይናገር ወይ አይጋገር ብቻ ሲያገኛት እንደው የሆነ ስሜቱ ይነዳል። ነገር ግን እስካሁን ድረስ አልነገራትም። ልንገራት ወይስ ትወደኛለች ወይስ ጥላይ ትሄዳለች? አራርፌ ልቀመጥ ስታይ ጭራሽ እንደ እንትን አይደል እንደ የምትጨፍርብኝ። አራርፌ ልቀመጥ፣ ቆይ ልናገር፣ አረ ቆይ አረን እያለ እንግዲህ እያመናታ እስካሁን ድረስ አልነገራትም። ነገር ግን እሷ እንደ እየተጠጋኝ እኮ ነው ትለዋለች። እሱ እሳት ጎርሶ ነካሻልን? ምን አለሽ? ምንድን ያደረገሽ? ምንድን ነው ጎዳሽ? እየታባቱ ማን አባቱ ፈነካክሰዋለሁ ማን እንዲነካሽ እኔ እያለሁ እያለ እንግዲህ እንትን እያላት ነበር። ነገር ግን እሷ አሁንም እሷ እየሳቀች ነበር። ያው ስትለየው ደግሞ እንደው እንደኔ ስሜት ይኖረውስ? እንደው እንደኔ ስሜት አለው እሱ ስሜት አለው ወይ? እንደኔ ስሜት አለው ወይ? እንደኔ ይወደኛል ወይ? እኔ ወደዋለሁ እሱ ይወደኛል ወይ? ልናገር ወይ እያለች እንግዲህ ወደ ኋላ መለስ እያለች እያየች እየሳቀችም እየሄደችም እያሰላሰለችም ነበረ። እንግዲህ ሁለቱም ፍቅር ይዟቸዋል።
ገናት መጀመሪያው ጀምሮ ሲገናኙ ሲጨቃጨቁ አይ ይሄ ነገር ወደ ፍቅር መሄዱ አይቀርም እርግጠኛ ነኝ ይፋቀራሉ እያሉ ነበር። እንግዲህ ሁሉም ተመልካቾቻቸው አይ ዳይመንድ ፍቅረኛ አገኘ እንግዲህ የዝም ብሎ ነው የሚጨቃጨቀው ከዕለታት አንድ ቀን ልቡ ላይ ትገባለች ያርፈዋል እያላችሁ ነበር። ይኸው አሁን በፍቅር ተጠምዶ ማለት ነው። የኔ ዘንካታ የኔ ምንድናት ስትቆጣ እኮ ሲያምርባት እያለ ነው እንግዲህ ተቆጣችም ተሳደበችም ምንም አለችም እሱ ደስታው ነው በቃ። እንግዲህ አሹና ሮማን ያው ጥፋት አጥፍተው ነበረ። ነገር ጥፋቱን አደይ እና ዴቭ ተባብለው በቃ እንትን ብለውታል፣ ተራራመዋል። በቃ ከቤት አይወጡም። ድራማም ስለሆነ ደግሞ ከቤት ምንም ቢያጠፉ አይወጡም። እንግዲህ ሊዲያ ደግሞ እዩትየተ እያለች ትከተል ነበር። አሁን ደግሞ ከአሜሪካ መጣ የተባለውን ልጅ እንግዲህ እየተከተለች ነው። እሱ ይሄ ደግሞ ዶክተሩ አብሮ እንዲሆን አይፈልግም። እሷ ለምንም አትሆንም ቅብጥብጥ ያለች ናት ባክተው እያለ ነው እንግዲህ። ያንተን አደይን መቼ ነው ማያት እያሉ በመንገድ ላይ እየሄዱ እንግዲህ አደይን ያዋታን አንተ ይቺ እንዳትሆን ይቺ ናት እንዲያቺ አንተ የልብ ንግስት ስለው አዎ ይችናት ብሎ ልክ ሲያት ብቻ ከመኪናውን አቆሞ ከመኪናው እየወረደ እያለ ያ ደግሞ በቀደም ጠልፎ ሊወስዳት የነበረው እሱ ዛሬ ያገኘውሽ እያለ እንትን ሲላት እየተፋጠጡ እያለ እንግዲህ ዶክተሩ ከች ብሎ አዳናት ማለት ነው። እንግዲህ በጠል ምንድን ነው የሚባለው ጀግና ማለት የአደይ ጀግና ማለት እንግዲህ ዶክተሩ ነው ማለት ነው። ያው ባለፈው አታሎ ሊወስዳት የነበረችን ልጅማ እበላታለሁ እያለ ነበረ ያ ደላላው በጣም እንግዲህ አደይን ያየ ወንድ በሙሉ ይወዳል። ያው ድራማው ስለሆነ የድራማው እንትን አምበል ስለሆነች ያያት ወንድ ሁሉ ይወዳታል። ነገር ግን እሷ አንተን ወዳለሁ እያለ ተደፍጋናት። ደፍ ደግሞ እስካሁን ድረስ ምንም ወይ ቀለበት አላረግላትም ወይ እንጋባ አይልም ወይ የሆነ ነገር እንበላ አይልም። ብቻ ስመጣ የኔ ፍቅር ብሎ ያሽከረክራታል። ቤቱ ትመጣለች፣ ቤቷ ሄዳል። ልሊም ደግሞ ቤቱን ጥላላት ሄዳ በጣም ደስ ይላል። ለብቻዋ ነው ያለችው። በነገራችን ምን እየበላይ ነው ለብቻዋ የተቀመጠችው አደይ ማለት ነው። ሊሊ እንግዲህ በዚህኛው ድራማ ሊሊና ባቡሬ በዚህኛው ድራማ አይወጡም፣ በአደይ ድራማ አይወጡም። በዛኛው ድራማ ነው የሚወጡት። በዛኛው ድራማ ወጥተዋል። እንግዲህ ያው በጣም ከሚባለው በላይ ችግር በችግር የሚያስጠላ ነው። ምንም ደስተኛ አይደሉም። እስካሁን ድረስ ተጋብተው ምንም ደስታ አላገኙም። ያችን አክስትየዋ ልጅቷን ልካት ማለት ነው ወደ ሊሊ እስካሁን ድረስ በቃ ጭቅጭቅ